የኔ ቆይ ተረጋጉ እናንተ ምንድነው እና አሁን ከፈቀደ ፍቃዱ ከሆነ ላውራው እስከዛ አንተ አረፍ በል እኔ ከሱ ጋር ያለኝን አምልኮ ሁሉ ጨርስና አንተ ነህ ዳዊት ማለት አዎ እኔ ነኝ አዎ እኔን አምላኮች የምትፈታተነው አንተ ነህ ወይ ማምለካ ቦታውን አላውቀውም የአምላካችን ቦታ የት እንደሆነ አልነገርከኝም እኔ እንግዳ ይዣለሁ እንግዳ ላመጣለት ነው ለአምላካችን ምንድነው ሰላም ውድ ቤተሰቦቼ ዛሬ እንግዲህ መኖሪያ ቤቴ ተገናኝተናል እናንተም ታቁት መኝታ ቤቱን ነበረ ዛሬ ደግሞ ሳሎን ላይ አንድ እንግዳ አለች ትንሽ ያመመኝ ስለሆነ ወደ ውጭ መውጣት አልቻልኩም ነበረ ሰሞኑን ትንሽ ድካም ስሜት አለ ምናምን እንደዚህ አይነት ስሜቶች ስለነበሩኝ እቤት ነበርኩኝ ማነው እቺ እንግዳዬ በጣም ፈልጋለሁ ምነግርህ ነገር አለ በዛ ላይ ደግሞ ሰው መልእክት ልኮኛል ምናምን ብላ በተደጋጋሚ ስታወራኝ ስለነበረ እስኪ ናይ ብዬ የቤቴ ሎኬሽን ልኬላት እቤቴ መጣለች ማለት ነው መጀመሪያ ስምሽን ማንንም በል ስሜ ሳይባላል እና ባለቤቴ አንተ ጋር ልኮኝ የመጣሁት እሱ ጋር ማለት ወደ ቤት እንድትሄድ ፈልጎ ነው ባለቤቴ ልኮኝ ነው እሺ ማን ነው ባለቤትሽ ማለት ምንድነው ባለቤቴ ዲያስፖራ ነው ያው ዘንዶ እንደሚያወጣ ዘንዶ እንደሚያወጣ ያው ታውቃላችሁ ከዚህ በፊት ኦኬ ዘንዶ ቀላቢ ነው አዎ ዘንዶ ቀላቢ ነው እና እኔ ይሄን ሚስጥር ላንተ መነግርክ ያው አንተ ስለቀለልከኝ ብዬ ነው እና እኔ ባለቤቴ ያው በተዳር በጋብቻ ነው ያገባሁት ግን እስካሁን ድንግል ነኝ እስካሁን በድንግልና ነው ያለሁት ያው የሱ ጓደኛ አለ ያው ደሜንም እየቀለበ ይሄው እንደምታየው ከእጄ ላይ ነው የሚወስዱት እና ይሄን ችግር ያው አንተ ትንሽ ቀለል ስላልከኝ ላንተ ልንገርክ ብዬ ነው የመጣሁት አሁን ይሄ እጅሽ ላይ የምናየው ጠባሳ በአጠቃላይ እሱ ነው እንደሚያደርገው አዎ እሱ ነው የሚያደርገኝ እንደዚህ የወሰደ በቃ እንደዚህ ይሄው ሁሌ ነው በቃ የሚወስደኝ እሱ ሳይሆን የሱ ጓደኛ ነው የሚወስደኝ ጓደኛው ወስዶሽ እዛ ቦታ ላይ ደምሽ እንዲፈስ ያደርጋል ደም ይፈሳልና ይሄን ነገር ደግሞ ለቤተሰብ እንዳልናገር ያው ያገባሁት በማረግ ነው በትልቅ ሆቴል ነው የተዳርኩት ከተዳርኩኝ በኋላ ደግሞ ትልቅ ቤት ነው ይገዛልኝ ይሄንን ሚስጥር ለማልናገር እና አንተ ስለቀለልከኝ ይሄንንም አደራ ለቤተሰቦቼ ለሁሉም እንዳትናገርብኝ ብዬ ነው የምነግርህ ለሚስጥር አድርጌ እና በጣም ከባድ ውስጥ ነው ያለሁት ይሄው አመንክም አላመንክም እስካሁን ድረስ ከሱ ጋር አብሬ ተኝቼም አላውቅም ምን እንዴት ማለት ተጋባችሁ ከዛን ጊዜ በኋላ አልጋ ላይም አንተኛም ምንም አይነት ነገር የለም ምንም ነገር የለም አልጋ ላይም ተኝቼም አላውቅም ምንም ብያላውቅም በቃ ቤት ገዛልኝ ያው በቃ ምንም ነገር ከሱ ጋር ተኝቼም አላውቅም በቃ ያው እሱ ቢመጣ በአመት ወይ በሩን ዝጉት እሺ ያው በአመት በ6 ወር ምናምን ቢመጣ ነው እንጂ ከሱ ጋር እንደዚህ ብዙ ግንኙነት ነገር አይተኝ ልታወሪው ምናምን ሞክረሻል አይ ላወራው ያው ጠይቂው መጠየቅ እንኳን ፈር ማለት ለህይወቴ ስለምፈራ ምን ብዬ ልንገረው እንዲጠይቂው አላውቅም ማለት እንዴት እንደሚስት እንደዚህ ያለው ብዙ ነገር ለኔ አይነገረኝም በቃ ዝም በይ ምናምን በቁጣ ደረጃ ነው እንጂ እንትን የሚለኝ ያው እንደሚስት ማያየኝም እና ይሄን ችግር ለቤተሰብ እንኳን ብናገር ያው ቤተሰቦቼ ደካማ ቤተሰብ ስላለኝ እናትና አባቴ ምን ብዬ ለነሱ ልናገር ምክንያቱም በተዳር ነው እንትን ያልኩት በሰርግ ነው ትልቅ ሆቴል ላይ ነው እንትን ያለው ስለዚህ ይሄን ሚስጥሬ ለማን ብዬ ነው የምናገረው ያው እኔ ችግሬን ብዬ ራሴ ነው እንትን ያልኩት ምክንያቱም አሁን በርግጥ ትልቅ ቤት አለኝ ቤት እንትን ብሎኛል ቤት ላይ ዝም ብሎ ያስቀመጠኝ እና ደሜን ሁሌ ነው እንደዚህ እንትን ያደርገኝ ይሄው እንደምታዩት ይሄው ለጂ እንደዚህ የተሰቃየው ነው እና አሁን ይሄን ራሱ ሪስክ ወስጄ ነው ላንተ የምነግርህ ምክንያቱም በህይወቴ ላይ መጣ ብዬ ነው አንተ ስለቀለልከኝ ነው ችግሬን ልናገር ብዬ ወደ አንተ እንትን ያልኩት ኦኬ እሺ ማለት አሁን በአጠቃላይ የተጎዳሽ እንደሆነ እሱ አያውቅም ማለት ለኔ እንደምትነግሪኝ አይደለም እኔን እንድጠሪኝ ነው የላከሽ አንተ እንድጠራ ነው እንጂ ይሄን ሚስጥሬን እንደምነግር በፍጹም አያውቅም ይሄን ከሰማህማ ይባስ ይገለኛል እስኪ እንዴት ተዋወቃችሁ የተዋወቅነው ጓደኛዬ ናት ያስተዋወቀችኝ አንድ ጓደኛ ነበረችኝ የልጅነት ጓደኛዬ እሷ ናት ያስተዋወቀችኝ ምክንያቱም ይለፍልሽ ቤተሰቦችሽን ያሳልፍልሽ በማለት ያው ችግሬን ስለምታውቅ እሷ ናት ያስተዋወቀችኝ ያው እንዳስተዋወቀችኝም እንዳልኩ በትልቅ ሰርግ ነው የተጋባነው በጣም በሚገርም ሆቴል ካፒታል ሆቴል ነው የተጋባነው የሚገርም እንግዲህ ዓለም አቀፍ ነው ስለዚህ በጣም በትልቅ ሆቴል በቬሎ በሚገርም ሁኔታ ነው የተጋባነው ልክ እንደመጣው ግን
አይደለም እንደሚስት እንደ ሰራተኛም አልታየውም እና ይሄው በድንግልና ነው እስካሁን ድረስ ያለሁት እና ይሄን ችግር ደግሞ ስነግርህ ያው አንተ ቀለል ያልከኝ ስለሆንክ በዛ ነው እንትን ያልኩት እሺ ችግር የለውም ችግርሽን እንደ ችግር ሰምቻለሁ ግን እኔን የጠራበትን ምክንያት አውርቶሻል በምን ምክንያት እንደሆነ አይ በምን ምክንያት እንደሆነ አላውቅም ቀጥታ ነው በቃ ቤት ፈልገዋለሁ ቤት ይዘሽልኝ ብሎኝ ነው ቀጥታ የመጣሁት እኔም ይሄን ሚስጥር ምነግርህ እንድትነግረውና ህይወቴ እንድታበላሽብኝ አይደለም ቢያንስ ወንድሜ ነክ ቢያንስ ብዙ ነገር ቢያንስ ሴት ነኝ እናንተ ቀለል ስላልከኝ ነው የነገርኩ እንጂ ይሄን በፍጹም እንዲያውቅም አልፈልግም ሚስጥራችን ሚስጥር ነው እሱም እንደዚህ ብሎ አልነገረኝም ችግር የለም በሱ ጉዳይ ቤተሰቦችሽ እንዴት ልጅ አልወለድሽም እንዴት አግብተሽ ምናምን ብለው እንትን አይሉሽም ቤተሰቦቼ ላይ እንደሚጫኑኝ አውቃለሁ ለምንድን ነው እስካሁን ስማቱ ልጁ ምንድነው ችግራችሁ ምናምን በሚሉበት ሰዓት ያው እሱ ፊልድ ነው ብዙ ጊዜ ውጭ ነው የሚመላለሰው ጊዜ ስላጣን ነውና ብዙ መከላከያ ነገር ተጠቀማለሁ እያልኩ ነው ቤተሰቦቼን የምሸውደው ምክንያቱም ቤተሰቦች ታውቃለህ እናትና አባት ትልቅ ናቸው የኔን ልጅ ፍሬ ይፈልጋሉ ስለዚህ ያን ነገር ለመሸወድ ያደረኩት ነገር ምንድነው በቃ እነሱ እንደዚህ እያታለልኩ ነው ግን አሁን እንደዚህ ሆንኩኝ ብዬ በነግራት እንዴት ናት እናቴ ይሄን ነገር የምትቀበለው አባቴስ እንዴት ነው ይሄ ነገር የሚቀበለው ስለዚህ እየተጎዳው ነው ያለሁት እውነት ነው በጣም ከባድ ነገር ነው ብቻ ያው ዛሬ ቤተሰቦቼ ቤቴ ድረስ ያስመጣሁባት ጉዳይ እንዳልኳችሁ እንዳትቀየሙኝ መውጣት በጣም እንትን ብሎ የነበረና ምን ልታወራኝ እንደፈለገች ዝም እስኪ ላውራት ምንድነው ብዬ ነው ቤት እንድትመጣ ያረኩት ግን አሁን እያለች ያለችው እየሰማችኋት ነው ባለቤቴ ጋር ይዤ ልሄድ ነው ይፈልጋል ዋናው የዘንዶ ቀላቢ ከውጭ ነው የመጣው መሰለኝ ከውጭ መጥቷል ሊያናግርህ ይፈልጋል ነው ያለችኝ ያለችው ስለዚህ ሄደን እሱ ምን ያረገ እንደሆነ ምን ሊያረግ ምን ፈልጎ እንደጠራኝ እንሄድና ምናወራው ነው የሚሆነው ሌላ ምንም እንትን ምንለው ጊዜ የለም ምናቃጥለው ጊዜ አይኖርም እንዳያችኋት እቺም ልጅ እየተሰቃየች ነው ያለችው በድንግልና ነው ያገባኝ በትልቅ ሰርግ ከቤተሰቦቼ ወሰደኝ ከዛ በኋላ እንደዚህ ሆንኩኝ ደሜን እየወሰዱ ያፈሳሉ ኦሬዲ ቺንሴትዮ ገባሪ አርገዋታል ነው አይደለም ያለሽ ባጠቃላይ እንዴት ግን ለሰው ልታወሪው አልቻልሽም ማለት ከዚህ ወጥ ለመውጣት አንዳንድ ሰው ይህን ችግር ላይረዳ ይችላል አሁን ቢያንስ አንተ ወንድሜን ቁጭ እየስላወራክ ነው እንጂ ይህን ችግር ለማይረዳ ሰው ሊኖር ይችላል ምክንያቱም አቅፋው እየተኛች እንዴት የባሏን ገበና ወጣች የሚለኝ ሰው ሊኖር ይችላል ለቤተሰብም ብናገር ቤተሰቦችስ መርዶ ነገር ቢመጣባቸውስ የማለት ነገር ስላለ ይሄን ነገር በቃ በውስጤ ይሄ ነው አሁንም ቢሆን ሪስክ ውስጥ ገብቼ ነው ላንተ መነገር የሆነት ብዙ ጊዜ አሁን ዳንተ ራሱ እንደስለ እየፈራው ነው መነገር እና ይሄ ነገር እንደምትተባበረኝ ነገር ካለ ያው ሴት ታለ ወይ እናት አለ በዛም ምክንያት እንደው አይተህ እንኳን የምትረዳኝ ነገር ደረጃ ቢሆን እንደተበስረዳኝ ደስ ይለኛል ችግር የለም እንዲህ ነው የሆነው ውድ ቤተሰቦች እንግዲህ ምንም ማለቂያ የሌለው ጉዳይ ሆኖብኛል ቢሆንም ግን ለዚህ ችህቴ በተመልካቾቼ ፊት አሁን ቃል እገባልሻለሁ ከዚህ ህይወት እናወጣታለን የተሻለ ነገር ነገ የተሻለ ህይወት ይዛ ልጆች ወልዳ እናት እንድትሆን የምንችለውን ያህል እርዳታ አድርገን ከዚህ ህይወት ውስጥ የምናወጣት ነው የሚሆነው ስለዚህ አሁን ባለቤትሽ ቤት ነው ያለው እዛ እየተጠበቀን ነው ያልሽኝ ስለዚህ እኛም ጊዜ አናጥፋ ውድ ቤተሰቦቼ እንሂድና ምን እንደፈለገና ምን ሊለን እንደፈለገ አብረን ነው የሚሆነው እንግዲህ እንደተለመደው ቪዲዮን ላይክ ሼር ሰብስክራይብ ሐሳብ አስተያየት ኮሜንት ሴክሽን ላይ የልፋቴን ያህል ከናንተ ተጠብቃለሁ ማለት ነው ውድ ቤተሰቦቼ አላበቃም ወደሱ ቤት እንሂድ ቤቱ ይሄ ነው ይሄ ነው እሺ ቤቱ ደርሰናል እንግባና ምን እንደሚለን እንስማ ና ካሜራ ዳዊት እንዴት ሰላም ኦኬ አመጣሽው በቃ አንቺ ከጎረቤቶችሽ ጋር ምናምን ቡና ጠጭ እሱን አንዴ ላውራ በቃ ካመጣሽ ግባ ዳዊት ግባ ካሜራማን ጥቅም አለው ለኔ ምን ችግር አለው እኔ እናንተ ብቻ አይደለም እኮ ለኔ ያስፈልገኛል ይግባ ከፈለክ ችግር የለም ግባሽ
እና ዴቭ እንዴት ነህ? አሎ ለምን ነበር የፈለከኝ? አይ ቲንክ ስገምት እዛ ሀገር የኛን ሰዎች ምናምን ታስቸግራቸዋለህ መሰለኝ። ምን ማለት ነው ታስቸግራቸዋለህ? እኛ እንግዲህ እንደሰሙት ከሆነ ስርዓታችንን ታውቀዋለህ። ብዙ ቦታ እየተከታተልክ እኔ የኖርኩበትም ከተማ ካሜራ በካሜራ ነው። አልፈራም። እነሱ ሀበሻ ስለሆኑ ትንሽ እዚሁ ስለኖሩ ይፈሩ ይችላሉ። እኔ አልፈራህም። ካሜራ ምናምን ኖርማል ነው ለኔ። ግን አንተ ኮብራ ነደፈህ። የሰው ልጅ ከስህተቱ ይማራል ነበር የሚባለው። አርፈ መቀመጥ አልቻልክም። ምን ማለት ነው? አሁን ልታስፈራራኝ ነው የጠራኸኝ ነው? እኔ እያስፈራሩ አይደለም፣ የሚደርስብን እየነገርኩ ነው። ኮብራ የነደፈህም በእኛ ምክንያት ነው። ነገርን አልሰማልክ እኮ። እሺ አሁን የፈለከኝ ለምን እንደሆነ እንድትነግረኝ ነው እንጂ እንደ ማስፈራሪያ ምናምን ልሰማ አይደለም የመጣሁት። ሲጀመር የምሰማህም አይነት ሰው አይደለሁም እኔ። እሱን የምናየው ይሆናል። እኔ አሁን የጠራው በየቦታችን እየሄድክ ካሜራ ደቅነህ የምትቀርጸውን ነገር እንድታቆም ልነግርህ ነው። ከዩኬ ድረስ ተሰድጄ የመጣሁት ከማገለግልበት ቦታ ድረስ አንተን ለማስጠንቀቅ ነው የመጣሁት እዚህ ድረስ። እሺ ምንድን ነው ልታስጠነቅቀኝ የፈለግከው? ኮብራ ነድፎ ነበር። ልክድ አልችልም። እሱም የደረሰብህ የእኛን አምላክ በመዳፈር ነው። ዩኖዋ ማን ነው የእናንተ አምላክ? ታውቀዋለህ? ሄኒስ ሸሚዜን ስጠኝ፣ በረደኝ። ገና ብትሸፋፈን ነው የሚሻል። ካሁኑ ቁጣውን እየነገረ ነው የኛ አምላክ እኮ። አሁን ለእኔ ልትነግረኝ የፈለግከው ምንድን ነው? በአጠቃላይ ቁም ነገር ልታወራኝ አይደለም የጠራኝ? እኔ ጊዜ እንደናንተ የተረፈኝ ሰው አይደለም። እኔም ጊዜ ተርፎኝ አይደለም። እዛ ስንትና ስንት ሰው የኔን አምልኮ ይጠብቃል እኮ። ነው አሁን ስለሌላቸው ስንትና ስንት ሰዎች አሉ። እሱን ጥዬ የመጣሁት አንተን ለመንገር ብዬ ነው እኮ። ምንድን ነው ልትነግረኝ የፈለግከው? ምንድን ነው? የእኛን እምነት ተከታዮች በየሄዱበት እየሄድክ ማሳደድህን እንድታቆም ብዬ ነው። ይሄ እምነት ነው? እሱንም አይተሃል። ስለምናምነው መሰለኝ ኮብሮን ላከብህ። እሱ ካልበቃ ደግሞ ብዙ ነገሮችን ልናደርግ እንደምችል የምታውቅ ይመስለኛል። ምንም አታረገኝም። ከዚህ በላይ ምንም አልሆንም እኔ። በጣም ትሆናለህ። ይቺ ትንሿ ናት የደረሰችብህ። አምላካችን ከተቆጣ እሱ ራሱ መጥቶ ሊውጥ ይችላል። ቁጣውን ባትቀሰቅሰው ጥሩ ይመስለኛል። ስለምን አምላክ ነው የምታወራው? ታውቀዋለህ። እኔ ስለሱ ልነግርህ አይገባም። ስለምታውቀውና ስለምፈራው መሰለኝ በየቦታው እየተዟዟርክ የእኛን አምልኮ ሴንተሮች የምታዘገው። ልክ አይደለው? አልሄድክም? እኛ አምልኮች ጋር እሄዳለሁ። አሁንም እሄዳለሁ፣ ወደፊትም እሄዳለሁ። እስካላለቃችሁ ድረስ እኔ አላውቅም። እስካላለቃችሁ ድረስ አምላካችን እያለ አንተ ልጨርሰን አችልም። እኛ ይልቁንስ እንዳንጨርስ ብፈራ ጥሩ ነው ብዬ ነው እኔ ልነግርህ የመጣሁት። ቢገባ እኮ የኛ እምነት አሪፍ ነው። እኛን ብትቀላቀል ራሱ ብዙ ኦፖርቹኒቲዎችን ታገኛለህ። ምን ማን? እኔ ነኝ ከእናንተ ጋር መቀላቀለው? እኔ ለራስህ ብዬ ነው። እኔ አሁን የምኖረው ተንደለቅቄ ነው። እዚህ ለማረፍ ብቻ ነው የምመጣው ከስንት አንዴ። እና እንዳንተ አይነት ደግሞ አንዳንድ የሚያስቸግሩ ሰዎች ሲኖሩ ለመቅጣት ነው። አሁን አይ ቲንክ ወደ 30-40 ሰዎች እንዳንተ እንዲሁ በጣም ሰፈር ውስጥ አስቸግረው ነበር። ግን ሁሉንም ቅጣታቸውን ሰጥቻቸዋለሁ። እሺ ገባ? እኔም አንተ የነሱ ጣፈንታ እንዳይደርስ ነው እኔ እዚህ ድረስ ከዛ ድረስ ተሰድጄ መጥቼ ልነግርህ የፈለጉት። አሁን ለምሳሌ የመጀመሪያው ሰውዬ ጠፋብኝ። አይ ቲንክ አንተን ይመስላል። መልኩ ምናምን ትንሽ ኑሮ ያከሰው ነገር ይመስለኛል። እና የእኛን እምነት ተቀላቀል ስለው ብልጥ ሊሆን ሞከረ በአምላካችን ላይ። 2 ቀን ሄደ። ከዛ በ3ኛው ቀን ሊያጠፋን ሰው ሰብስቦ ምናምን መጣ። በቆመበት ሐውልት አድርገነው ነው ወንዝ ውስጥ ዘው ይጨመር። አብረው የመጡትን በታተናቸው።
ቁርጥራጣቸው እንዳይቀበሩ አድርገን ነው የበታተናቸው ገባ እና እኔም ልነግርህ የፈለኩት ወይ እኛን ተቀላቀል ካልሆነ ትወን ምክንያቱም የነሱ ጣፈንታ እንዳይደርስ ነው እኛ ብልትን ሐውልት አድርገን ገትረን ልናቆም የምንችል ሰዎች ነን በአንድ ቃል ብቻ ገባህ ደምን ከሰውነት መጠን ልናውጣው እንችላለን እኔ ምንም ብትለኝ የምመለስ ሰው አይደለሁም እያልኩ ነው የምፈራም ሰው አይደለሁም እኔ እየነገርኩ ነው ብፈራ ይሻላል የኛን አምላክ መዳፈር ጥሩ እንዳልሆነ እኮ ነገርኩ ባንዲ 30 ሰው ገለናል አብሮ አበሮቹ እነሱም እንዲህ እንዳንተ ነበር መሪያቸው እኔ ማንንም አልሰማም ማንንም አልፈራም ማንንም ቢነግረኝ ለምን አፈራ አምላካችን ትልቁ ዘንዶ ነው ስለማቅ ትልቁ ዘንዶ እኮ ለምን ትልቁ አይደለም ለምን ሌላ ዘንዶ አይጨመርም ተው መጥፎ ነገር አትናገር ቆጣውን እንዳቀሰቅሰው ይኸውልህ እኔ ስጠራኝ አክብሬ አይደለም የመጣሁት ግን መምጣት ስላለብኝ ምንም መፈራበት ምክንያት እንደሌለኝ እየነገርኩ ነው ፈርቼም አላቅ ግን ምንድነው እየተፈጠረ ያለው ለምን ፈለገኝ ማወቅ ስላለብኝ ይሄ ነገር ከስሩ እንዲደርቅ ፈልጋለሁ አሁንም ማልዋሽ ነገር ግልጹን ነው የምነግርህ ከስሩ መድረቅ አለበት እንዳለ ሁላችሁም ይሄን ነገር እንድታቆሙ ማድረግ እችላለሁ አቅሙ አለኝ ይሄ ልነግርህ ነው የመጣሁት እዚህ ያሉትን አንድና ሁለት ሰው አስቆመ እኛም ሙሏችንን ልታስቆመን አችልም ቀልድ ነው ብዬ አልፌያለሁ ኢትዮጵያን ፒፕል ሶ ፈኒ በጣም ነው የምትቀልደው እኛ አምላካችን እኛ እንቁም ብንል ሌላ የሚያስነሳ ነው አንተ ባንተ እጅኛ ልንቆም አንችልም እየነገርኩህ እኮ እኔ አንተን ሐውልት አድርጌ ላቆም እችላለሁ ብዙ ነገር አለ ከፈለኩ አሁን እንድሞት አደርጋለሁ ገባህ ይሄ በሁለት ወር በሶስት ወር የመጣ ነገር አይደለም ስንትና ስንት አመት ተገዝተናል ደማችንን ሰውተን ያቆምነውን እምነት በእንተኝነት ተራሰው ሊፈርስ እንደማይችል ልነግርህ ነው የመጣው እኔም ደግሞ እንደማልፈራ ነው እየነገርኩ ያለው እሱን እንግዲህ አልመለስ ካልክ መፍራትና ለመፍራትን አሳያለሁ ስለዚህ አንተ አሁን እዛም የነበርክበት ቦታ ላይ እኮ እንደዚህ አይነት ስራ ነው የምትሰራው ማለት አዎ ተመርጬ ነው የሄድኩት በአምላካችን ካለኝ ትልቅ ዕውቀትና ግርማ ጋር አምላካችን መርጦኝ ነው እዛ ሂጂ መመኖቼን ያስፋፉት አይ ቲንክ አሁን ወደ 60,000 ምናምን ተከታዮች አሉ የራሴው እና እነሱን ጥዬ መምጣት ይራሱ የቆጨኝ ነው ለአምላካችን የሚገባውን ግብር ሳንገብር ነው ጥዬ መጣሁት ስለዚህ ምክንያቱም እንዳንተ አይነትን ሰው ለማስቆም ለምንድን ነው ከዚህ ሀገር ማትወጡት ለምን እንውጣለን እዛ ተመችቷችሁ ከሆነ እዚህ ያለው ህዝብ ምን አረገ እዚህ ያለው ህዝብ እንዲመቸው ፈልገን እዚህ ያለው ህዝብ ይመቸው እንዳንተ ኮስተር ያለው ጠጋ ያረግን እንዲመቸው ልናረግ ፈልገን ነው እኮ ደግሞ እምነታችንን ማስፋፋት ስለምንፈልግ ነው ትክክለኛው መንገድ እንዲከተሉ የተለያዩ ታምሮችን እያሳየን እናስከትላቸዋለን እንዳንተ ይደረቁትን ደግሞ ሐውልት አድርገን የፈሩት ይከተላሉ ያልፈሩት ሐውልቱ ነው ይቀራሉ ያልፈራ ግልጹን ነው የምነግርህ ይሄ ሐውልት ምናምን የምትለው እኔ ጋር የሚሰራ ነገር አይደለም ግን እኔ የምፈልገው አሁን እኔ የተጠራሁበት ምክንያት ለዛቻ ነው አይደል ልትዝትብኝ ልታስፈራራኝ ልዝትባ አይደለም ላስጠነቅቀ ነው እኔ እየነገርኩህ እኮ ከቻልክ ወደኛና ካልቻልክ ደግሞ ረፍ ብዙ ጉዳት ይደርስብሃል እኔ ለሞትም ትችላለህ ይሄ ነገር ዳብ ልትሆን ትችላለህ የፈለገ ልሁን ይሄን ነገር ሳላስቆም እኔ ምንም አልሆንም ነው እያልኩ ያለሁት በአጠቃላይ እኔ ደግሞ እያልኩ ያለው ወንድሜ ከሰማኸኝ ይሄን ነገር ሳታስቆም ምላስ እንዲደርቅ እንዳላረገው ይሄን ነገር ሳታስቆም ጆሮ እንዱዳርጊ ደንቆሮ እንዳላረግህ የኛን እምነት ተከተል ወይ ረፍ እያልኩ እኔ የሚመጣውን በቃ አቀበላለሁ አንተ ሰው ቢቴኪያ
እየነገርኩ ነው። ቢ ቴክ ኬር ልፈራ ይገባል። የኛ አምላክ ከባድ ነው። እኔ ብፈራ አልጀምረውም ነበር ይሄን ነገር። ጋድ ኦፍ ፋየርን እየተፈታተንክ ነው። በሳቱ ሊያነድ ይችላል። የኛ አንድ ብቻ አይደለም 3 4 ናቸው። አርዝን፣ ፋየርን፣ ዋተርን፣ ዊንድን የተቆጣጠረ አምላክ ነው ያለን። ሊያጠፋ ይችላል በደቂቃዎች ውስጥ እኮ። ስለዚህ እዛው ያለህበት ሀገር ለምን አታደርገውም? እዚህ ያለው ምስኪኑ ህዝብ ለምን ያልቃል? ምስኪን ስለሆነ እኮ ነው የሚያልቀው። ገባህ? ምስኪን ሆኖ በቃ በእኛ የዘላለም ህይወትን ለማግኘት ነው ለአምላኩ ሲል መስዋዕት የሚያደርገው ራሱ። አንተ አልገባህም። እኛ እምነት ውስጥ እስካልሆንክ ድረስ ይህ ነገር ሊገባ አይችልም። ገባህ? እኔ አሁን ከአሜሪካ ካለህበት ሀገር ድረስ እዚህ የመጣኸው እኔ ልታስፈራራ ነው እንጂ ለምንም የመጣህበት ቁም ነገር የለም። 90% አንተን ለማስጠንቀቅ ነው የመጣሁት። ግን ትንሽም ቢሆን እዚህ ያለው አምላክ ስለናፈቀኝ ለሱ የተወሰነ ነገሮችን ለማድረግ ነው የመጣሁት። ገባህ? በየቦታው የተለያዩ አምላኮች ስላሉ። ባለቤት ግን ይሄን ታውቃለች? አታውቅም፣ ግን ግብር ትገብራለች። ያገባዋትም አምላኬን ለማስደሰት ነው እንጂ ወድጃትም አፍቅራትም አይደለም። ምን ማለት ነው? ምን አለ መሰለ፣ በእኛ እምነት ለአምላኮቻችን የሚሰዋው የድንግል ልጅ ደም ብቻ ነው። ገባህ? እና እሷን ከገጠር ድንግልናዋን ጠብቃ መጣ ቤቴ ገዝቼላት ቁጭ እንድትል ያረኳት። እስካሁን ድረስ ምንም ነገር ያላረኳት ለአምላካችን ደሟን መገበር ስላለባት ብቻ ነው እንጂ ምኗም አምሮም ወድጃትም አፍቅራትም አይደለም። ግን ለአምላካችን ስንል የማናረገው ነገር የለም። መቼም ትረዳኛለህ ብዬ አስባለሁ። ኧረ እኔ በምንም አይነት መንገድ አልረዳህም። ግን አታሳዝንህም? እድሜዋ ምናምን እንደዚህ ሆነ አሁን ባዶ ቤት ውስጥ አስቀምጣት ከኖረች ይበቃታል። ደግሞ በአምላካችን ዘንድ ጥሩ ተቀባይነት ስለሚኖራት የዘላለም ሕይወትን ታገኛለች ካረፈች በኋላ ብለን ስለምናምን ጥሩ ነገር ነው ያደረኩላት። እንዲሁም እዛ ከማታውቀው እንትን ጋር ከምትሰቃይ እዚህ አምላኳን ለአምላኳ እየገበረች ብትኖር ይሻላታል። እሺ አንተ ውጭ ሆነህ ታዲያ ማን ነው እሷ ማለት እንዴት ነው ራሷ ታውቋለች? ቦታውን ሄዳ ነው የምትገብረው? አንተ እያለህ እንዴት ቦታውን ትውቅ? 3 4 ቦታ አስቀያየርካቸው። ምን ማለት ነው አንተ እያለ? አሁንም ከስሩ ላጠፋ ነው የተነሳሁት እያልኩት። እኔ እኮ በጣም ፈኒ ፐርሰን እኔ እየነገርኩ ነው። ማጥፋት ቀርቶ ካሁን በኋላ ብደርስ አምላካችን ቁጣውን ያዘንብባል ነግሬያለሁ። ማስተማሪያ እንዴ ኮብራ አስነደፍ አንተ በዛ በቀኝ የምትል ሰው አይደለም። በአሁኑ ግን መጀመሪያ ልጅ እንዳትወልድ ብልትህን ቀጥ አድርጌ አቆምልሃለሁ። ሁለተኛ ደግሞ ቀስ በቀስ እገልሃለሁ። ሐውልትም ላረግ ይችላልው። እኔ የምፈራ ሰው አይደለሁም። በነገር ላይ ራስህን አታርግ፣ እንዲደክምህ አታርግ ራስህን። እኔ ፈርቼ ወደኋላ ምናምን መልሶ አይደለሁም። እኔ ወደኋላ በላላልኩ። ከቻልክ ወደፊት ናና የኛን አምላክ ተቀበል፣ ካልቻልክ ደግሞ ባለህበት ቁም እያልኩ ነው። አሁን ዛሬ የጠራኸኝ እንዲህ ልታስፈራራኝ እንጂ ሌላ ምንም አይነት ፐርፐዝ የለህም ከኔ ጋር። ትንሽ ስለ አምላካችን ብነግርህ ደስ ይለኛል። እስቲ አውራኝ። እሺ ልስማ። እኔ ይገርምሃል፣ መጀመሪያ እዚህ ያለሁ እዚህ ላለን አምላክ በጣም ምርጡ ሰው ነበርኩት። ግብር የምገብረው ይገርማል። በመጀመሪያ ታይም ያክስቴ ልጅ ነው የገበርኩለት ተቀባይነቱን ለማግኘት። ከዛ በኋላ የሱ አገልጋዩ ሆንኩ፣ ደብተራው ማለት ነው። በቃ ድግምቱን እኔ ነኝ የማረግለት፣ ጸሎት አረግለታለሁ፣ ግብር የሚገብር ይመጣል። አሁን ላይ ብዙዎቹ ለአምላካችን በሬ፣ በግ፣ ዶሮ ነው የሚገብሩት። ግን ትልቅ ተቀባይነት ያለው የሰው ልጅ ደም ነው። ገባ? እና ውጪ ጂም የማገልገል ዋናው ምክንያት ለአምላካችን ስል ወደ 60 ሰዎች ስለገበርኩ የእነሱን
ግብር ተቀብሎልኝ እንግዲህ ከፍ ላለው አምላክ ልኮኝ ደግሞ ለሱ እያገለገልኩ እና አንተም ብገባና እሱን በእናትህ አትደጋግምብኝ። እኔ እንዳታስበው ግን በቃ ዛሬ የተገናኘንበት ዋናው ምክንያቱ ልታስጠነቅቀኝ ልታስፈራራኝ ነው መሰለኝ አይደል? ማስፈራራትን አውጣውና ተጠንቀቅ እያልኩ ነው። እኔ እኮ ላንተ በማሰብ ነው እንጂ በተኛበት ሐውልት አድርጌ መሄድ አቅቶኝ ምናምን ሳይሆን እንዲሁ አምላካችንን ከተቀበልክ ብዬ ነው እዚህ ድረስ ለፍቼ መጥቼ ላስረዳ የሞከርኩት። እምቢ ብለህ አሻፈረኝ ካልክ ግን የሚደርስብህ ነገር ተጠያቂነቱን እኔ አልወስድም። ወደ እናንተ እንድመጣ ወይ ደግሞ ይሄን ነገር እንዳቆም ነው የፈለግከው ነው ባጠቃላይ? አሁን የተረዳኸኝ ይመስለኛል። ወደ ሜን ታርጌታችን እየመጣ እኔ ወደ እናንተም አልመጣም፣ ይሄን ስራም እንደማላቆም ነው የምነግርህ። የምፈራው ነገርም የለም። በጣም ብዙ ሰዎች አውርቻለሁ እና እንዳንተ ደረቅ ሰው አላጋጠመኝም። ለምን ትደርቃለህ? እኛ እኮ ለራስህ ብለን ነው በማሰብ ነው። ገባህ? እኔ እዚህ ጋር ሃምብል ፐርሰን ስለሆንኩ ነው መጥቼ ቀስ ብዬ እያወራሁ ያለው እንጂ ይዘው ባለሁበት ለአምላኬ ብነግረው መምጣትም አይጠበቅብኝም። በደቂቃዎች ውስጥ የምፈልግን ነገር ያደርግልኛል። ገባህ? እኔ ግን አሁን ላይ እዚህ ጋር አንደርስታንድ ካረከኝ ብዬ ነው መጥቼ ያወራሁ። የምን አንደርስታንድ? እንዴት ላረግህ እችላለሁ? እስቲ ስታስበው እንዴት አንደርስታንድ ያደርገኛል ብለህ ታስባለህ? ነገርኩህ እኮ አምላካችን የዋህ አምላክ ነው። ና ወደኛ እያልኩ እኮ ነው እንደማልመጣ እና ደግሞ ምንም ነገር እንደማልፈራ እኔ ደግሞ እየነገርኩ ነው። ኦኬ እስኪ ለምን አልመጣም? እኔ ጭራሽ ይሄ ሁላ የሚሆንባቸው ሰዎች እየረዳው ያለው ሰውዬ እንዴት እኔ ምን አይነት ህሊና ኖሮኝ ነው እኔ ከናንተ ጋር ጭራሽ ሰው የምትገብር ሰው ነህ እኮ አንተ። የምንገብራቸው እኮ ለእኛም ጥቅም ነው፣ ግን ለእነሱም ይጠቅማቸዋል። ወደ አምላካቸው ነው የምንገብራቸው። ገባህ? ምን አይነት አስተሳሰብ ነው? እኔ አንተ ደረቁ ነው እንጂ እኮ ቀላል ነገር ነው። አንደርስታንድ ማድረግ ብቻ ነው የሚጠይቀው። ገባህ? አንድን ሰው አምላኩ ፈጠረው፣ ወደ አምላኩ ትሰጠዋለህ። እሺ በቃ አለቀ። ብር ታገኛለህ እኛ ጋር ከመጣ። ገንዘብ ነው መተኛ። ትራሴ ገንዘብ ነው። አዎ አልጋህንም ልናደርገው እንችላለን። አንተ አቀባበልህ ነው። አሁን እኔ የጠራኸኝ ምክንያት ይሄ ከሆነ መሄድ ከቻልኩ ብሄድ ነው የሚሻለው። ወጣል የምንግባባበት ምንም አይነት ነገር ስለማይ ነው። መግባባትማ ግዴታችን ነው። ለአንተም ሴፍቲ ሲባል፣ ለኔም ሲባል፣ ለአምላካችንም ደህንነት ሲባል መግባባት ችግር። እኔ አሁን ስለናንተ አምላክ የሚመለከተኝ ጉዳይ የለም ባጠቃላይ። ለምን ምን ያኔ ለኔ ምን እንዳሉን ስለሱ ብሰማ ባልሰማ ለኔ ጥቅም የለውም እኮ። ጥቅም ከሌለውና ለምን ትከታተለናለህ? ተወን ሊቭ ሚ ያለውን እያለ እኮ ነው። በመሀል እየተጎዱ ያሉ ሰዎች እኮ አሉ። ስለነሱ አንተ ምን አገባ? ምን ማለት ነው? እኔ ስራዬ ነው። ፈልገው ነው ስራዬ ነው። እኔ ሳይፈልጉስ እቺ ሚስት እንኳን ብለህ ቤት ውስጥ ያስቀመጥካትን ሴት እስኪ ያረካትን ነው ተወሩቅ አትሂድ። ፈልጋ ነው እሷ። ምኑን ነው የፈለገችው? ተመችቷት እየኖረች ነው። ቤት ውስጥ የምትፈልግ ይሞላላታል። ከልፋት ነው እንደውም ሄዳነችው። ከጭቅጭቅ ድናለች። እኔው እንደምታያት ጎረቤቶቿ ጋር ትሄዳለች፣ ቡና ትጠጣለች፣ ትራመዳለች፣ ምን ያረግላታል ቡና? ከዚህ በላይ ምን ትፈልጋለች? ሴት ናት እኮ እድሜዋ ይሄዳል። ለአምላኳ የሚጠቅመውን ነገር ካረገች ኖርማል። እሷ አምላክ እኔ እኮ አሁን ያልገባኝ ነገር ሳትፈልጋት ሳትወዳት ድንግል መሆኗን ብቻ ፈልገን ያገባሃት ነው። you got it yeah እሺ እኔ ምንም አይነት ነገር ማለት አልችልም፣ ግን ቢያንስ እንኳን እንደ ሴት ልጅ እድሜዋ ይሄዳል፣ መውለድ ያምራታል፣ እንዴ ባልም ያስፈልጋታል። ይሄንን ነገር ካደረክ በኋላ እንኳን እንዴት ከዚህ ቤት ወጣ እንድትኖር አላረካትም? ራሷን እንድትችል ለምን አላረካትም?
እንደ እኔና እንደ አምላክ ያስተሳሰብ ትንሽ ይቀራታል። ደግሞ እሷ የምትወልድበት ሰዓት ትንሽ ይቀራል። መውለዷም አይቀር ነው። ምክንያቱም አምላካችን ሌላ የሚገብርለት ሰው መተካት ስላለበት መውለዷ ግድ ነው። ወንድ ከሆነልኝና እሱ ከፈቀደ እንደኔ አገልጋዩ ይሆናል። ሴት ከሆነችም ደሟን እየገበረች ትኖራለች። ይህም አገልግሎት እኮ ነው። ስለዚህ አይቆምም ይሄ ነገር በቃ። አዎ ለአምላካችን ክብር ሲባል አይቆምም። ለአምላክህ ክብር ስትል እንጂ ወዳሃት አይደለም የምትወልድልህም የምታስወልዳት። ከአምላኬ የሚበልጥ ነገር የለም። ልጄንም የምሰዋው አምላኬን ስለምወድ። ምን አይነት ሰዎች ናችሁ ግን? አሪፍ ሰዎች ነን። ምንድነው አሪፍ ሰው? እሺ እኔ አይመለከተኝም። አሁን ስላንተ ጥሩነት መጥፎነት ምናምን ላወራ የመጣው ሰው አይደለሁ። እንደምታየው ቤቱ ሙሉ ነው። ምን ጎደለላት ብለህ ነው አሁን ለእሷ ተቆርቋሪ ነኝ የምትለው? መቆርቆር አይደለም። ቤት ባዶ ቤት ምን ያደርጋል? ወደ መኔት ቆይ አንዴ ስልክ ተደወለልኝ። ትንሽ ተረጋጋ። ኦኬ አላነሱትም። ኦ ወዳጄ how was your day? አንዴ ነው ኑሮ ከካናዳ መጣሃል አሉ። አሁንም ኢትዮጵያ ገብቻለሁ። የሆነ አንድ በጣም የሚያስቸገረን ሰው አለ። በእናት እሱን እንትን ለማለት ኢትዮጵያ ገብቻለሁ። ምን ችግር አለው? ማምለክ ካለብን አብረን እናመልካለን። ኖርማል እኮ ነው። እንግዲህ አምላካችን አንድነታችንን የሚወደው በእናት እኛ ጋር ያለችዋ ትንሽ አረጀችበት መሰለኝ። ላይክ እያስደሰተው አይደለም። እና የምታውቀው እስኪ ህፃን ልጅ ምናምን ካለ ማካካሻ እንዲሆነ ብፈልግ አሪፍ ነው። 6 ዓመት እና ከዛ በታች ቢሆን አሪፍ ነው። እሱ እንደምታውቀው ህፃን ነው የሚወደው። እኛ ጎርመስ ያልነዎችን ይንቀናል። እና ወንድሜ ካናዳ እንዴት ነበር አገልግሎት? ልበልጠኝ ነው። 50,000 ተከታይ ካፈራህማ የኔ 60,000 ነው። እዚህ ያሉትንም እንዳላስኪድ የአንድ ዳዊት ነው ማን እንደሚባል ዴቭ ነው መሰለኝ አለኝ። አንድ አስቸጋሪ ሰው መጥቷል። እንግዲህ ለማስረዳት ሞክረናል። እምቢ ካለ አምላካችን የሚፈርድበትን እንፈርድበታለን። እሱም አሪፍ ነው። ግን ከመግደሉ በፊት እንዲማርበት ብልቱን ለማድረግ እያሰብኩ ነው። ልጅም ሳይተካ እንዲሞትልን። ስለ እሱንም ገለን ልጁንም ከምንገብረው በሱ እንዲበቃ እንደ አይነት ሰዎች እኮ በጣም ያስቸግራሉ። በጣም ድርቅ እንበል ይላሉ። እኛ አምላክ ታውቀዋለህ፣ ቸር ነው። ሀብት በሀብት ብር በብር ነው የሚያደርግህ። ይህ ትንሽ አውቃለሁ ባይነቱ አጥግቦታል መሰለኝ አይ ቲንክ። እና እኔማ ቢስማማ ኖሮ ለአምላካችን እዚህ የሚገባውን ገብሮ ወደ ሎስ አንጀለስ ምናምን ላዞሩ ነበር እዚህ ከሚያስቸግራቸው። እዛ ከገባ በኋላ ምን ያመጣል ብለህ ነው? ሆምለስ ቢሆን አይተብትም፣ ትቢቱም ይጠፋል። አረ ትቢተኛ ነው በጣም። እኔ በጣም ተጨቃጨቀኝ ነው የምልህ። ስትረስ ነው የሆነብኝ። በጣም ትንሽ ያስቸግራል ሰውየው። ደረቅ ነገር ነው። አሁን ራሱ ይገርማል። ፊት ለፊቴ ቆሞ እንዳወልት ያፈጥብኛልና በጣም ዊርድ ነገር ነው እዚህ ያለው ሲቹዌሽን። በተረፈና ከመጣህ ወደ አምላካችን ሄደሃል ወይስ አልሄድክም? እስካሁን ድረስ አልሄድክም? በቃ አብረን ነው የምናመልከው። ይህም እያስቸገራቸው የኔዎቹማ ብዙ ሎኬሽን ቀይረዋል። ሎኬሽን ልከውልኝ ካልሆነ የማገኘው ራሱ አይመስለኝም። ወይ እዚህ የሚያስገድልኝ ስርዓቱን የሚያስሄድልኝ ልጅ መጦ ካልወሰደኝ ያ ልጁ ላይክ ሚስቴን እንድገብር የሚወስዳት ልጅ አለ። እሱ መጦ ካልወሰደኝ እኔ ቦታውን የቀየሩበትን ሎኬሽን አላውቅም። በእናትህ ችግር የለም።
ካልሆነ ወስደን እናሳየዋለን። ካመነ ያምናል፣ ካላመነም እዛው ሐውልት ማድረግ ነው። እኔ ብዙ ነገሮች ነገርኩት፣ ብዙ ታሪኮችም ነገርኩት። ኧረ እኔ እነዛ ትዝ ይላል የመጀመሪያ ታይም አስቸግረውን የነበሩ ልጆች 30 ልጆችን ባንዴ እንትን ያልናቸው ስለነሱም ነገር ነው። ግን ልጁ ትንሽ ኮንፊደንስ አለኝ ብሎ ነው የሚመካው። በራስ ይተማመናለሁ፣ ምንም አይመጣብኝም ነገር ነው የሚለው። እስኪ ደግሞ አንተ ካረካቸው እኔ የሚያስደስቱኝ ትዝ ይላል ያኔ ከመውጣታችን በፊት ተሰራቸው የነበሩ ስራዎች ንገረው እስኪ ከሰማህ። አንተን ደግሞ እስኪ ከሰማህ ጋር እስኪ አውራ። እኔ ማውራቱ ምን አውሮ እያልኩ ነው። አሎ አቤት። እግዚአብሔር ይመስገን ማለት ከኔ ጋር ምን ያገናኛል ታዲያ? እኮ አንተ የፈለግከውን ልትሰራ ትችላለህ፣ እሱም የፈለገውን ሊሰራ ይችላል። ከኔ ህይወት ጋር ምን ያገናኘዋል? ረጋ ብላ አውሮ ወዳጄ፣ እንዳታስቀይም። ምን ያገናኘዋል ነው እኮ የምልህ እኮ። እና ምን ላድርግ እኔ? ኧረ እንዳታስበው፣ እሱን እንዳታስበው። አሁንም አውራው ስላለኝ የተለየ የምታወራኝ ነገር ካለ ብዬ ነው እያወራ ያለሁት እንጂ ይሄ መቀላቀል የሚለውን ወይ ደግሞ ተወን የሚለውን ነገር እንደማልተው መቀላቀልም ቆይ ስማኛ የኔ ወንድም፣ አንተ ብቻ አይደለህ የምታወራው አይደለ? እሺ ለማንኛውም አልችልም። ይሄንን ነገር ደግሞ አንዴ ጀምሬዋለሁ፣ ሳልጨርስ አልቆምም ነው በቃ። እሺ የኔ ወንድም በቃ እኔ አልችልም፣ ስለማልችል ነው። እዛው ራሳችሁ እንትን በሉ። ድሮም አንተ ክብር አይወድልህም። አሎ ወዳጄ፣ አሎ። አይቶ ትንሽ ንቀት ቢጤ ያጠቋል። የአምላካችንን ማንነት ስላላወቀ ነው። አሁን ወስጄ ሳሳየው ይገባዋል ብዬ ተስፋ አደርጋለሁ። በተረፈ አሁን ደህና ነው ምናምን። እንዴት አይመችህ አንተማ። 2 ልጅ እኮ ነው የገበርክለት። እኔ ከየት ላግኝ በእናትህ? ፈልግልኝ ወዳጅ። አዎ ከአምላኬ ጋር እንዳታጣለኝ ተሎ ብለህ ፈልግልኝ። ወይ ነገ ወይ ከነገ ወዲያ ምናምን አመልካለሁ ብዬ አስቤያለሁ። ከዛ በኋላ ፍላይት ስላለብኝ የሚሄድ ይመስለኛል። የእሱን ጉዳይ ከጨረስኩ በኋላ በራሪ ነኝ። እዛ ያሉ ተከታዮቼ በጣም አዳዲስ ሰዎችን ስላመጡ ጓጉተው እየጠበቁኝ ነው። ስርዓቱን የሚያስሄደው እኔ ስለሆንኩ። ወዳጅ በቃ ሀፍን ሄድ። ጉድባይ ባይ። እሺ ይደውላለሁ፣ አትጥፋ። እሺ አንተ ከተከበረ ሰው ጋር ስልክ አውራ ብዬ ብሰጥ እንዲህ ነው የምመልሰው? ምን ማለት ነው የተከበረ? ለእናንተ ነው የተከበረ። ስለኔ ከኔ ህይወት ጋር ምን ያገናኛል? በገርምህ እሱ ከአንተ አይነት ሰው ጋር መቀመጥ አልነበረበት እንዴ። እኔም አምላካችን ስላስገደደኝ ነው እንጂ ከአንተ ጋር የምቀመጥ ሰው ሁኜ አይደለም። እኔ ፈልጌው እኮ አይደለም፣ ራስህ ፈልገኸኝ ነው የመጣሁት እኮ። እኔም ምን እያልኩ እኮ ነው፣ አምላካችን ስላስገደደን ነው እንጂ አንተ ማግኘት ፈልጌ አይደለም። ግን አንተ እኛም ብትቀላቅል የአምላካችን ምርጥ አገልጋይ መሆን እንደምችል አምላካችን ስለታየው ነው አንተን እንዲህ ሪስፔክት ሰጥቼ ላውራ የመጣሁት። እንደማይሆን እኮ ነገርኩህ አይደለ? እዚህ ባሉ አገልጋዮች ዱዳ ማስደረግ አቅቶኝ አይደለም። ቅድምም ነግሬሃለሁ። ሰው ሎስ አሜሪካ ዩኬ ያለው አንተን እንትን ማለት አቅቶኝ አይደለም። እዚህ ያለው አምላካችን ተራ አምላክ አይደለም። ከካናዳ ድረስ መጥቶ ነው ወዳጅ ሊያገለግል እዚህ። አንተ እዚሁ ቁጭ ብለህ ልትነቀው የሚገባ አምላክ አይደለም። ስለምን ማክበር ንቀት ነው የምታወራኝ? እኔ የማውቀው ነገር የለም። አይመለከተኝም እኮ። ይመለከተኛል እንዴ?
እኔ እኮ ቅድምም እንዳልከኝ ካልተመለከተህ አትከታተለን ተወነ። አልተውም የጀመርኩትን ስራ ጨርሳለሁ። ግን ስለሱ ከካናዳ ይምጣ ለምን ከወለጋ ይመጣም እኔ የሚመለከተኝ ጉዳይ የለም። እኔ እኮ ለአንተ ነው። እኔ አንተን እዚህ ጋር የፈለግነውን ነገር ላደርግ እችላለሁ። አስቤልህ ነው እንዳልኩህ አምላካችን ጥሩ አገልጋይ ትሆነኛለህ ብሎ ስላሰበ ብቻ ነው። እንዳያስበኝ እኔ አልፈልግም፣ አላገለግልም። ከአንተ ጋር መከራከር አቅቶኝ አይደለም። ልገብርህም እንደምችል እየነገርኩህ እኮ አንተን እኮ ለአምላካችን ብሰጥ ደቂቃ አይኩ። ስለዚህ በአጠቃላይ ልታስፈራራኝ ነው የጠራኸኝ ነው እንጂ እኮ ሌላ አዲስ ነገር የለውም። እኔ ወደኛ እንድትመጣ እየነገርኩህ ነው። እሱንም አላረግም ብለህ ደግሞ እምቢ የምትል ከሆነ ለአምላካችን እገብርሃለሁ። አንተን ለመጨረስ 1 ሚኒት በቂ ነው። አትበሳጭ። አምላካችን የሚበሳጭ ሰው አይወድም። ፈታ በል። የሚስቅ የሚጫወት ሰው ነው የሚወደው። ስለምን መሳቅ መጫወት ነው የምታወራኝ? እኔ ወንድ ይህን ስትበሳጭ ስላየው ነው። ደግሞ ስትረስ መጥፎ ነገር ነው። መጨናነቅ አግሬሲቭ መሆን ምናምን ለበሽታ ያጋልጣል። ለጤናም ጥሩ አይደለም ብዬ ነው። እኔ እኮ ያልገባኝ ነገር የጠራኸኝ ምክንያት ይሄን ነገር አቁም ወይ የኛ ሰው ሁሉ ለማለት ነው እንጂ ሌላ ቁም ነገር ይዘህ አይደለም የመጣው አይደል? ከአምላካችን በላይ ቁም ነገር አለ። እሱ ለአንተ ነው ቁም ነገሩ እና ለእኔ ስለሆነ እኮ ነው እኔ ራሴ ዝቅ ብዬ ውጥቼ ማውራ። ወይ አምላካችንን አምላኬ ነው ብለህ ተቀበል፣ ካልሆነ ደግሞ ተወን እያልኩ ነው። ከሁለቱም አሻፈረኝ ካልክ ግን ለሚደርስብህ ነገር እኔ ተጠያቂ የምሆንበት ምንም ነገር የለም ለማለት ነው የመጣሁት። እሺ የሚደርስብኝን እኔ ልቀበል። የእናንተም ሰው መሆን አልችልም፣ ይሄን ስራ ማቆም አልችልም። ባጠቃላይ ምንድነው ሐሳብህ? ግን ሐሳቤ አንደርስታንድ ላረጋ አልቻልኩም። ቀደም ጀመረህ እኔ አልፈራም ልቀበል አልችልም ነው ብቻ ነው የምታወራው። እዚህ ጋር ያንተ እኛን የመከታተል ጥቅም ምንም አልታየኝም። ይኸውልህ ምንድነው የሚሆነው መሰለህ፣ እኔ የምተውበት ምክንያት የለኝም። አንድ ነገር ጀምሬ ሳልጨርስ አቁሜ አላውቅም። በሁለተኛ ደረጃ ደግሞ ፈርቼም አይደለም። ይህንን ስራ ስጀምር ቃል ለህዝብ ገብቼ ችግር ካለ ችግሩን ልፈታ ቃል የገባሁለት ህዝብ አለ። እዚህ ሀገር ላይ ደግሞ ይሄ ነገር እንዲሰራ አልፈልግም። በአጠቃላይ እኔ አይደለሁም ሙሉ ህዝብ አይፈልግም። እናንተ አልን ከምትሏቸው ሀገራቸውንም አምላካቸውንም የካዱ ሰዎች ካልሆነ በስተቀር የኛ ሀገር እኮ የሃይማኖት ሀገር ነው አይደል እንዴ? ክርስቲያኑ፣ ሙስሊሙ፣ ጴንጤው፣ ጆባው፣ ፕሮቴስታንቱ ሁሉም በራሱ የሆነ አምላክ ያለው ሰው ነው። እና የኛን አምላክ መቀበል ለምን አቃታ? የኛስ አምላክ አይደለም? ከየት የመጣ አምላክ? ዘንዶ ላምልክ ነኝ? ምን ችግር አለው? አምላክ እስከሆነ እኔ አምላኬን ትቼ እሱ በሱ እንትን አትበል። እኔን አሁን አረጋዋለሁ ምናምን ብለህ አታስብ። ግን ለኔ ልታሳየኝ የፈለከው ሌላ ነገር አለ? ይኖራል። አሁን ልጁ አረፈደብኝ፣ ግን ትንሽ እንጠብቀውና የማይሆን ከሆነ ሎኬሽን ልኮልኝ እኔ ራሴ የምወስደው ይሆናል። የት ነው ይዘኝ የምትሄደው? ማምለኪያ ቦታችንንና አምላካችንን ላስተዋውቅ። እኔ ነኝ የምተዋወቀው? ታወራላችሁ ከሱ ጋር የሚያወራ ከዛ በኋላ ሐሳብህን የምትቀይር ከሆነም እናያለን። እዚህ ጋር ደግሞ ቃል የገባሁለት ህዝብ ምናምን አበለ ህዝቡን አስገድደ ነው ሳይሆን ፈልጎ ነው የሚመጣው። አምላካችንን አልኩ። እነሱ ተልካሻ የሆነ ምክንያት ይዘው ወይ ገንዘብ ፍለጋ የራሳቸውን አምላክ ትተው ወደ እናንተ መጥተው ሊሆን ይችላል። ዳዊት ግን አይመጣም። ይሄንን እንዳታስብ። በሁለተኛ ደረጃ እኔ ቃል የገባሁለት ህዝብ እንዳልኩ ሁሉም ሃይማኖት ያለው ነው። ሙስሊሙ ከክርስቲያኑ ተዋዶ በዓልን አብሮ አክብሮ ሀዘኑን ደስታውን ሁሉን አብሮ እየተካፈለ የሚኖርባት እቺን የመሰለችን ሀገር ከዛ ከምናምን ካመጣችሁት የማይረባ ጥቅም ለሌለው ነገር ለምንድን ነው ሀገሪቷንስ የምታበላሸው? ገንዘብ እንስጣቸው ባል የኛ አምላክ ይተባበራቸው ባል ሀገሪቷን አበላሻችሁ። የእናንተ ገንዘብ
ይቺ በማደጋ ያለች ሀገር ቀርቶ ትልቁ ዩናይትድ ስቴትስ ተቀብሎን የምንሰራ ሰዎች እዛም ሊሆን ይችላል እኮ እዛ ሊሆን ይችላል። ትልቁን ሀገር የተቆጣጠርን ሰዎች ነን። እዚህ እንዲሁም መኖራችን ለእኛም ለአምላካችንም ክብር አይመጥንም ነበር። ግን ሀገሪቷን ለማሳደግ ለመጥቀም ስላሰብን ነው እኛ ወደዚህ ሙቭ አድርገን የመጣ ነው እንጂ እኛ እዛ ሂደን ጎሎብን እዚህ አግኝተን ሳይሆን እዛ ተሟልቶልን ነው እዚህ ተጎድተው የኛም እዚህ አምልኮን የሚያስኬዱ ሰዎች ሁሌ ቅሬታ ነው ገባ። እዛ ምቾት ጋር ነን ያለነው ጎሎብን ሳይሆን እዚህ ላለ ህዝብ ምቾት እንስጥ ብለን በመጣን ሀገሪቷን አታበላሿት ምናምን ብለህ ልታስቀኝና ልትቀልድ አትሞክር። እና ልንገርህ አውሮፓ ብትሄድ ወደ ራሽያ፣ ዩናይትድ ስቴትስ፣ እኔ የማገለግልበት ዩኬ፣ ካናዳ ወዳጅ መጣበት ስቲል የተለያዩ ብራዚል ኦል ዓለም ውስጥ የኛን እምነት ፍለጋ ብዙ ሰው ይንከራተታል። ከሌላ ቦታ ሙቭ አድርጎ ይመጣል። እኛ ኢትዮጵያ ውስጥ ስንመጣ ህዝቡን ለማንቃት ነው እንጂ ችግሩን ወይም ሌላ ነገር ፈልገን አይደለም። የአምላካችንን ክብር ብቻ ለማስጠበቅ ብለን ወደ ትክክለኛው አምላክ እንዲመጡ ለማድረግ ብቻ ነው የመጣነው። ገባህ? እና ህዝቡን ደግሞ እንጥቀም ብር ይኑራችሁ ነው ያለው። የኛ አምላክ ሀብታም ነው። እሺ ምንድነው እኔ አሁን የትም ዓለም ላይ ሊሆን ይችላል፣ ግን እኔ ከሀገሬ ላይ እንድትነሱ ፈልጋለሁ። እኔ በጣም ቀልደኛ ሰው ነህ አንተ። እኛም ብትቀላቀልና ይዤ ብሄድ ራሱ ጥሩ ይመስለኛል። እዛ ሄደህ ትቀልድላቸዋለህ። አሁን ቀልዱ ይቅርና እኔ መሄድ ካለብኝ ልሂድ፣ እየነገርኩ ነው። እኔ ከኔ ጋር አሁን ምንም የሚደረግ የሀሳብ ለውጥ የለም። እስኪ ቆይ ልጁ ራሱ ትንሽ አረፈደብኝ፣ ልደውልለትና ምን ሆኖ እንዳረፈደ ራሱ ግራ ነው የገባኝ። ማን ነው ልጁ? ታውቀው ይሆናል እዚህ አምልኮ የሚያደርገው እሱ ነው። በቅርቡ እሱም ወደ ራሽያ ሙቪ ያደርጋል። ራሽያ ጋር አዲስ ምዕመኖች ስለተገኙ ልምድ ስላለው እዚህ ሌላ ሰው ተክተን እሱን ይዘን የምንሄድ ይመስለኛል። አምላካችን ከፈቀደ ደግሞ ተተኪው አንተ ትሆናለህ ብዬ አስባለሁ። እንዳታስበው፣ እሱን አምላካችን ያውቃል። ሃሎ ዋሮን ጉዚዮ፣ እኔ አንተን ብዬ እኮ ነው የመጣሁት። የት ሂደህ ነው? ስልክ ጠበቅኩ ቤት ውስጥ ቁጭ ብዬ፣ አንተ የለህም። ወይ ማምለኪያ ቦታውን አላውቀውም። የአምላካችን ቦታ የት እንደሆነ አልነገርከኝም። እኔ እንግዳ ይዣለሁ፣ እንግዳ ላመጣለት ነው ለአምላካችን። አንተ የለህም። ምን ማለት ነው? ስራህን በአግባቡ አትሰራም? ኦ ነው እንዴ? ኦኬ። የት አካባቢ? ኦኬ ኦኬ። ምን ህፃናት ምናምን ተገኝተው ነው? ኦኬ በቃ እኔም ለአምላካችን መስዋዕት ማቅረብ እፈልጋለሁ። አንድ 6 ዓመት እና ከዛ በታች ያለች ልጅ ካለች ብታመጣልኝ ደስ ይለኛል። ያ በቃ እሺ፣ እሱን አመቻችልኝ። እስከዛ ድረስ ግን አንድ የኛን እምነት የሚቀጥል አንድ ሰው የመጣ ይመስለኛል። አምላካችን የፈቀደለት አንተን የሚተካ እና ቦታውን ላሳየው ስለፈለኩ ሎኬሽን ልካልኝ እኔ ልሂድ። በቃ አንተ አምላካችን እንዳይቆጣ እሱን የጀመርከውን ጨርስ። ያ በቃ ሎኬሽን ላክልኝ፣ እኔ አሁን መሄድ እጀምራለሁ። ቤት ነኝ ያለሁት። ኦኬ። ከቤት ብዙም አይርቅም? እንደሱ ከሆነ አሪፍ ነው። መኪና መያዝ አይጠበቅብኝም ብዬ አስባለሁ። ሚስቴን ይዣት ልሂድ ነበር እንድትነዳልኝ። በቃ እሷን አታስፈልግም ማለት ነው። በቃ ሰሞኑን ግን ገብራለች፣ ደሙን ሰጣለች። እንዳይቆጠኝ ብዬ ነው ሲሄድ። በቃ እሺ፣ በቃ እሺ፣ ላክልኝ አሁን እንዳቆይ።
አሁን ሙቭ ማድረግ የምንችል ይመስለኛል። ሎኬሽን ልላክልህ ብሎ ቅርብ ነው ብሎኛል። እኔ በላይ ሰፈሩ እናንተ ስለምታውቁ እየመራኝ እንሄዳለን። ምን ታስባለህ? ኦኬ እንሂድ። መሄድ እንችላለን። እሺ ና ይሄ የተቀደሰ ቦታችን። አረ ስለመቀደስ ምናምን እኔ አሁን እዚህ የመጣሁበትንም ራሱ ምክንያት እኮ አላውቀውም። እሱን አሁን ላሳያት። እሺ ምንድን ነው የፈለከው? ይሄኛ አሁን የምናመልክበት ቦታ ነው። ከጫፍ እስከ ጫፍ የኛ የአምላካችን ግዛት። እሺ እኮ አሁን እኔ ምን እንዳደረገ አምልኳችንን የምንፈጽምበት ቦታ ሲሆን እዚህ ጋር እንትን ነው። ና አትፍራ፣ ጠጋ በል አንተኛው። የእሱ አብረን አምሳ እኛ ትክክለኛ እምነት እንዳለን ለእናንተ ማሳየት ነው የምፈልገው እኮ። ምንድነው ማየትኛ ያለብንን? አሁን ፈጣሪ እንድታወሩት ነው እዚህ ድረስ ይዣችሁ የመጣሁት። ፈጣሪ ስለፈቀደ እሱ እንዲያወራችሁ ነው እዚህ ድረስ ያወራል። በእኔ በአገልጋዩ ጋር ድሮ ያወራችኋል። በእኔ ጋር ሁሉን ነገር አድርጎ የሚያወራችሁ ይመስለኛል። እና አሁን ከፈቀደ ፍቃዱ ከሆነ ላውራው። እስከዛ አንተ አረፍ በል። እኔ ከሱ ጋር ያለኝን አምልኮ ሁሉ ጨርስና እንግዲህ የሚገበር ነገር ስላላመጣልን ለትንቢ ሊል ይችላል። በቻልኩት አቅም እሺ እንዲለኝ አደርገዋለሁ። አንተ ማውራት ስላለበት እና እስከዛ enjoy your time። አረፍ በል። ምንድነው? ይሄን ቆይ ተረጋጉ እናንተ። ምንድነው? ምንድነው እያረክ ያለው? አንተ ነህ ዳዊት ማለት? አዎ እኔ ነኝ። አዎ እኔን አምላኮች የምትፈታተነው አንተ ነህ።